በቃ መፍትሄ የሚሆነው በቃ አሁን ገና 2 ወር ነው ታስወጣው ችግር የለውም የሚያልቅ ነገር ማለት አስተዋስተው ጄርሚ ምን ማለት ነው መቼም ይሄ ልጅ አይደል በጣም አሁን ሌላ ቀልድ ደግሞ ጀመራችሁ የመጀመሪያ ቀልድ ምን እያሰብክ ነው አሁን ደግሞ ሌላ ቀልድ ጀመራችሁ ምን እያሰብክ ነበር እንድትወለው እናንተ ፈቅዳችሁ ባላመጣችሁት ነገር የመጣውን ልጅ ማጥፋት ማለት ከነፍስ ግድያ ምንም አይተናል እኔ ምንም እኮ ማን እንደተባበርክ እኮ ነው ከሷ ጋር ምንም ትክክል ነው ምክንያቱም ይኸውልህ ምን መሰለህ የሰው ነፍስ ታጠፍ ነው ጭራሽ ከሷ እኩል ደህና ነገር እንደምታወራ ነገር እኩል ይውረድ ልጁ ምናምን ብለን ሴቶች ሁሉ እንደዛ ያደርጋሉ ኧረ በእናትህ ዝም በል እንዴ ለራሱ ይጨንቆኛል ሌላ በጭራሽ ይሄን ነገር አልስማማም አንቺ አስወርዳለሁ ያልቻለ ነው እጄ ለማዘር ነገር እግዚአብሔር እናገራለሁ አታረጋም ጀርሚ እግዚአብሔር እናገራለሁ ይሄን ነገር በእግዚአብሔር እናገራለሁ እሺ ምን ላድርግ እሺ ንገረኝ በቃ ይቀራል ምን ራሴ እንዳጠፋ ነው የምትፈልገው ለምን ታጠፋ እንዴ ቤተሰብ ካወቀ ምን ሆነክ ነው ጀርሚ እኔ አሳምናቸዋለሁ ሰላም የጀርሚ ቤተሰቦች እንዴት ናችሁ ዛሬ በተለየ ቪዲዮ መተናል እንዴ ዝም ብለን ዛሬ ልንገናኝ ተቀጣጥረን ነበርና ለምን ፕራንክ አናደርገውም ብለን አሰብን ይሳካልን ይመስልሻል አዎ ለምሳሌ ይደነግጣሉ ምን አስጨለለው ነው ይመስልኝ የሆነ የተለየ ሐሳብ አስበናል በቃ አሁን እዚህ ከመጣን በኋላ ነው ያሰብነው ሐሳቡ እንዴት እንደምናደርገው ሙሉ ፕሮሰሱን አብረን እናያለን ዝግጁ ነሽ አንቺ አዎ በጣም እኔ ግን የሚታመን ፊት የለኝም ያምነኝ አይመስለኝም እኔ ማዋሸት አልችልም ያምነኛል ያምንሻል እርግጠኛ ነሽ አዎ እኔ እንጂ ምረው የምንለው አሁን ምን እናደርጋለን መሰላችሁ እኔ ከጄዳን እንዳረገዝኩኝ ነው ለጀርሚ የምንነግረውና ጭራሽ የሚቀበለው ይመስላል እና አርግዣለሁ ላስወርድ ነው የምለው እና እንዳስወርድ የሚፈቅድልኝ አይመስለኝም እንደ ጓደኛ ታይ ነው የሚለኝ በእርግጠኝነት ምን የሚለኝ ይመስላል ያብዳል በእርግጠኝነት ያብዳል አዎ በቃ ትራስኪ ሪአክሽኑን በደንብ እናያለን እኔ እንጃ አላውቅም ብቻ ከሲ ልደውልለት እየደረስኩ ነው ብሎ ነበር ሄሎ ወይ ጀርሚ አንተ እኮ ነው ቁጭ ብለን የምንጠብቀው ወይ ደረስኩ ነው ከታክሲ ወረድኩ ነው ቶሎ በል እዛ የምንቀመጥበት ቦታ ጋር ነን እሺ ቶሎ በል እንደው ታሰነቂ የሆነ ደህና ነገር መታደርጉ አንተ እውነት ቁም ነገር ነው የማወራው ጀርሚ ጨንቆኝ እኮ ነው ለኔ እንደዚህ ብዬ አውቃለሁ ቶሎ በል አሁን በቃ አሁን ቶሎ ና የገባው አንዴ ጋብቻ መልሽ ይገለህ ነው ወይኔ ሐሳቡን ካወቀ ግን ይምር ይያለና በእርግጠኝነት የኔ ሐሳብ አይደለም አንተ ሐሳቡን ያመጣው እና ሐሳቡ አሁን አንድ ያመጣው እንጫወትበታለን ቆየ ግን አንተ ምን ሆኖ ነው ቀድሞ ነበርኩ የሚገኝ ልቡ ታውቆት እንሰራለት እንደሆነ ልቡ ታውቆት አስተርብዬ በቃ እርጉዝ ነኝ ልጁን አስወርደዋለሁ ትመክረኛለህ ቢገደም ማትሽ ጋይስ እንግዲህ እየመጣ ነው ሪአክሽኑን አብረን እናያለን ካሜራውን እንደብቀልን የማይታይበት ቦታ እናስቀምጣለን ከዛም በኋላ እንሰራለታለን ነው ማለት ተከታተልሽ ነው ጋር ይመጣው በላኛው ቤትኛውም ቢመጣ እኛም ይዛች ጋር ምናምን እንደብቃለን አያሳስብ ሪአክሽኑን አብረን እንከታተላለን አብረን እንቆያለን እንግዲህ ጋይስ እየመጣ ነው ጀርሚ ላይ የተከበሩ አለሽ ምን ምታቻው አንተ ለቆም እንደበራ ተንስተልደለህ አየር ምን ነው ከየት ነው ቆይ እንደዚህ ያለ ርቀት ተጉዘ ሰፈራችንን ታውቃለህ እኔ መጣሁ አንቺ እኔ የሆነ ቦታ ሄጄ ነበር ስራ ነበርና እሱን አወራው ከዛ በኋላ ደግሞ ወደ እናንተ አመጣክ ለማን እንዳኔ ነሽ ቆይ እንደገናኝ ነው ያለው እኛማ ዛሬ ስራ ነበር ነው ነገሩ የሰሞኑን ጊዜ ነበርሽ ጊዜ ስታለኝም ግን አንዳንድ እኔ በጣም ችላ ያልከ ነገር እንኳን ይያርለ በቃ ተቀልዳለህ ቤተሰብ አይደል በጣም አራስታቸው ላይተን ሰሞኑን ጊዜኝ ነው እንጂ ለማንተን ማለማግኘት ላቱ ተጣጣሽ ብቻ ግን እንዴት ናችሁ ሁሉ ሰላም ሁሉ ፋይን ምስጋና አለሽ አንቺ ራስ ጠፍታለች ፋንቱ ኢየሱስ ስንት ጊዜ ካገኘው አሞኛል ስለኮ ትቀልዳለህ አንተ ጀርሚ ምርኮ ነው ያመመኝ ምን
አትባኒ አመስለኝም። እኔ አብዛኛው ጊዜ እኔ ሪስ ተለቀቀ እናንተ ጋር ስቅ መስል የምታወራ አይመስላችሁም? አይሆነም። አይ ግን ዋናው ነጥብ ምንድን ነው የታመመች የሚለውን ነገር አውቃል ወይ ታይፈስ አምቤባ ሆና ወርድ ስጥላ ስለምታርበሰብስ ማለት ነው። የሆነ የወርድ ነገር ይሆናል። በቃ ዝም ብሎ ይሁን ነገር ነው። ግን እንደዛ አይደለም። ማቀለልኩ በጣም ከፍተኛ ነገር ነው። ጃም እየቀለልኩ አይደለም። እሺ እናቴን ነኝ መለሽ አሁን ደህና ነሽ? እንዴት ነሽ? ወደ ላይ ተቀምጦ ምን ደህና ትሆናለህ? ባክቴሪያ ቀልድ አንተ። ኧረ ተው ውራት ያዝምት ነው። አይ ግን እውነት ዛሬ ጠራን ቁም ነገር ልናወራ። አንድ የተፈጠረ ችግር አለ። ምን ችግር? አንድ ላይ ሆነ እንዴት ነው የምንፈታው የሚለውን ነገር እንድናወራበት ነው ዛሬ ጠራን። ምን መፍትሄው ነገር አለ? ኦሬዲ ግን ኖ ስልሽ እሱም ይስማ እንደ አንድ ፍሬንዶች እንደማያደርጉ የሚያውን እንደው ምንም አልጨነቀህም? ጀርሚ ተጨንቀለው እያልኩ ነው። እና ያለውን ነገር ንገሪው በቃ። አይ ምንም እኮ ያው ችግር ሊፈጠር ይችላል። የትኛውም ሁኔታ ላይ ነው የትኛውም ጊዜ ላይ ያው በህይወት እስካለን ይፈጠራል ነገር። ግን ያን ነገር ደግሞ ያው ፊክስ አድርገን መቀጠል ነው ነገር ነው። ጀርሚ እንደዚህ ቀላል ነገር አይደለም። እና ምንድን ነው አልተሸጠ ከጄዳን አልተሸጠ ምንድን ነው? ለምን ነው የምትስቀው? እየቀለድኩ አይደለም ጀርሚ። እኔም ስሰማ ደንግጫለሁ በእውነት ግን ኧረ ወይኔ ቀን በጣም ይደነገጥ ከጄደን አርገዛሪ ምን ይሽልኝ? የትኛው ጄደን? ጄደን ያንተ ጓደኛ የቀለድክ አይደለም? እኛ የምራችን ነው በነገር አሁን ላይ እንደማንገናኝ ታውቂያለሽ። እኔና ጄደን እኮ ምን ማድረግ አለባት አሁን እሷ? እኔ አሁን ያለኝን ሀሳብ እየቀለድኩ አይደለም ጀርሚ። በእውነት አርግዣለሁ። 2 ወሬ ነው አሁን። ለምንድን ነው የጠፋች የሚመስለው? ያመማት ለምን ይመስላል? ኧረ በእናትሽ ተው የእውነት ጀርሚ እየቀለድኩ አይደለም። እኔ ልንገርህ ስማኝ፣ በእውነት የምሬን እውነቴን ነው። ትናንትና ተመርምሬ የ2 ወር ሰጡኝ። እየቀለድኩኝ አይደለም። አንቺ አትቀልጂ። እየቀለድኩ አይደለም አውቃለሁ። ስለኔና ስለጄደን ግንኙነት አልነገርኳችሁም፣ ግን በቃ ተፈጠረ። ጄደን ወንድሜ ነው ጓደኛዬ ነው ትሄዳለህ አንቺ። በቃ እሺ ተፈጠረ። በቃ አርግዣለሁ። አልነገርኩትም ለሱ ለአንተና ለሱ ነው የነገርኳችሁ ገና። እኔ ለማመን ይከብደኛል፣ በእውነት ይከብደኛል። ምንድን ነው እንትኖች? እኔም ደንግጫለሁ። እንዴ ምን ማድረግ ያለባትን በቃ ነገርኳት ቀጥታ ማለት ከጄደን ጋር ከመቼ ወዲህ ከመቼ ጀምሮ እንደዚህ እንትን ማለት ቻሚ በቃ ተፈጠረ እንዴ በቃ ቢሆን አጋጣሚ ተገናኘን። ይሄ ነገር ተፈጠረ። አረገዝኩኝ። እኔ ለማመን ይከብደኛል፣ እግዚአብሔር ለማመን ይከብደኛል። ኢቭን ይሄን ነገር እሺ አና ሆኖ ያላስብም ሆኖ እንኳን ቢሆን ጄደን እኮ የኔ ያህል ብንጣላ እንኳን ይሄን ነገር መናገር ነበር። አልነበርኩትም አያውቅም። ጭራሽም አያውቅም። ቼክ ያደረኩትን ስታመም ምን ስል በቃ ልመርመር ብዬ ተመረመርኩ። አጋጣሚ ከዛ እንዳረገዝኩ ተነገረኝ። ለማን እንዳነገርኩት ወይ ጉድ ያው በቃ አሁን ነገሩ ተፈጥሯል። ምንም መመለስም ማስተካከልም እንትን ምን የወደፊቱን ግን ማስተካከል እንችላለን። ምንድን ነው ሻይ ባለው ቤተሰብ ሰምቷልሽ? ለማንም አልተናገርኩም። በቃ ለማንም አልተናገርኩም። ጨንቆኝ እኮ ነው። ለሊት ሙሉ ሳለቅስ ነው ያደርኩት። በቃ መፍትሄ የሚሆነው በቃ አሁን ገና 2 ወር ነው። ታስወጣው፣ ችግር የለውም። የሚያልቅ ነገር ማለት አስተውስተው ጄርሚ ምን ማለት ነው? መቼም ይሄ ልጅ በጣም አሁን ሌላ ቀልድ ደግሞ ጀመራችሁ። የመጀመሪያ ቀልድ አለ። ምን እያሰብክ ነው? አሁን ደግሞ ሌላ ቀልድ ጀመራችሁ። ምን እያሰብክ ነበር? እንድትወልደው ልውለደው? በጣም ይቀልዳችሁ ነው። እንድትወልደው የምርህን ነው? ስርዓት ያዙ፣ በእውነት ስርዓት ያዙ። ተረጋጉ፣ ሰከን ብላችሁ አስቤበታለሁ። ሙሉ ሌሊቱን ሳስብበት ነው ያደርኩት። በቃ ልንገራችሁ ላይ ማንተ ቀጥታ እንደነገረችኝ ነው የነገርኳት። እንደዛ ተረጋጉ። መጀመሪያ ይሄ እንደቀላል የሚወሰን ነገር ምናምን አይደል። ገባችሁ አይደል? ኢቭን ያ ነገር እኔ እስካሁን ያመንኳል። ይሄ ነገር ተፈጥሮ እንኳን ቢሆን እኔ የእውነት ውሸት የመሰለኝ ነው። ዝም ብላችሁ ፕራንክ ታደርጉኝ እየመሰለኝ ያለ ይሄ ነገር እንኳን ተፈጥሮ ቢሆን በጭራሽ መፍትሄ መሆን ማይችል ነገር ቢሆን ማስወር ታዲያ ምን አማራጭ አለ? አንደኛ ጅርን ነው ኖ ማወቅ የለበትም እንጂ እሱ ማወቅ የለበትም። ለጄደን እሱ ማወቅ የለበትም። እንዴ ምን ማለት ነው? ምን ያስብ ይመስላል? አንድ ነገር ልጁ ይወለድ ነው። እንደዛ አይደለም። ውሳኔው እሷ ብቻ አይደለም አይደል? እኔ ለሁለቱም አስቤ ነው። ገብታ ማን ውሳኔው እሷ ብቻ አይደለም መሆን ያለበት። ገባ አይደል?
እሷ ኢቭን እንደዚህ አይነት የማይረባ ሐሳብ ይሄን ያልተማረ ሰው አስተሳሰብ በቃ ወጣቶች ናቸው ተሳሳቱ አይደል? ስህተታቸውን ደግሞ ማረም አለባቸው። ስህተት በስህተት አይታረም። የሰማኸኝ ነው ማለት መፍትሄ ያለ ከዚህ የተሻለ መፍትሄ ያለ ይወለድ ምንም ጭራሽ በቃ ይወለድ። እንደውም አዎ ወይ ጉድ አንዴ ፈጣሪ አመጣው ለማይሆን ነገር አታወራ። ምን ሆነ ነው በዚህ ሰዓት በዚህ ጊዜ ታውቃለህ ያለ ሲቹዌሽኑን ታውቃለህ አይደል? ሲቹዌሽኑን ታውቃለህ። የፈለገ ነገር ማለት ጎዳና ላይ እንኳን እኮ ሰው ልጅ ተወልዶ እኮ ያደገ ነው አይደል? እና ሰው ልጁ እንደዛ እንዲኖር ትፈቅዳለህ አንተ? ኖ በቃ አንዴ ተፈጥሯል አይደል? ነገሩ ተፈጥሯል። ስህተት ነው አይደል የተሰራው እዛ ጋር። ስህተትን ግን በሌላ ስህተት መሸፈን አይቻልም። እኔ አሁን ባላ ሐሳብህ ልጁን ያመጣው እግዚአብሔር ነው አይደል? ፈጣሪ የሰጠው ልጅ ነው አይደል? ይኸውልህ ልንገርህ፣ ሐሳቡን ተስማሙ አንተ አይሆን ልጁን የሰጠው እሱ ነው አይደል? እንደዚህ ነው አይደል? ያንተን ሐሳብ ንገረን አሁን። እኔ አሁን በጭራሽ እኔ ብታስወጣ ባይ አልስማም። ባትወልደው ባይ ነኝ እኔ እንዴ እኔ አልወልደውም። ምን ሆናችሁ ነው? ጭራሽ ያምሻል ወለደ። አዎ ጀርሚ መፍትሄ ብዬ የማስበው እኔ እውነት በሆነ እንደዛ ነው። እውነት ያልጠበቀው እኔ ካል አንተ ምን ሆነክ ነው ጀርሚ? በዚህ ስህተት በስህተት ለማጥፋት ጭራሽ ከሷ እኩል ደህና ነገር እንደምታወራ ነገር እኩል ይውረድ ልጁ ምናምን ብለን ሴቶች ሁሉ እንደዛ ያደርጋሉ። ኧረ በእናትህ ዝም በይ በእናትህ እንዴ ለራሴ ጨንቆኛል። ሌላ በጭራሽ ይሄን ነገር አልስማማም። አንቺ አስወርዳለሁ ያልሽ አይደል? ሂጂ ለማዘር እናገራለሁ። እግዚአብሔርን እናገራለሁ። አታረገውም ጀርሚ? እግዚአብሔርን እናገራለሁ። ይሄን ነገር በእግዚአብሔር እናገራለሁ። እሺ ምን ላድርግ? እሺ ንገረኝ። በቃ ይቀራል። ምን ራሴ እንዳጠፋ ነው የምትፈልገው? ለምን እንደምታጠፋ እንዴ? ቤተሰብ ካወቀ ምን ሆነክ ነው? እኔ አሳምናቸዋለሁ። እሱ ምን ሚል ይመስላል? አሁን በዋናነት ምን ሚል ይመስላል? እሺ እንዴት እንትን ነው ያው ከኔ ጋር አናወራም ማለት እኔና እሱ እያወራን አይደለም። ለምን ለጄዳ የምትነግረው እንዴ? እረፉ። ጄዳ ነው ማወቅ አለበት ነው ማንም ማወቅ በቃ ከኛ ተታችሁ ውስጥ መውጣት የለበትም ይሄ ነገር። ጀርሚ ብቻሽን አይደለም ይሄን ነገር ያደረግሽው። ውሪ ያምሻል። ብቻሽን አይደለም ይሄን ነገር ያደረግሽ አይደል? ልታችሁ ናችሁ አይደል? እኮ አሁን ምን መፍትሄው ነው? በዋናነት መፍትሄው ነው እያወራን ያለን። ስለመፍትሄው ከዚህ የተሻለ ነገር አይመጣም። ራሱ አሁን ጭራሽ ጄደን አይስማን ነው የምትሉሽ ነገሩ? አዎ ምክንያቱም ማበላሸት ነው የሚሆነው። ኧረ በስመ አብ እሱ ሊሆነ ነገር ቢልስ ገብቶሃል? እኔ እናንተ ጤንነታችሁን ጥራጣችሁ እግዚአብሔር ምንም እኔ ከዚህ ሌላ እንደምለው ነገር የለም። ጤነኛም የመሰለሽው ነው አይደል? አንቺም ረጋ ብለሽ አስቢበት። ጀርሚ በእናትህ ጭንቀቱ ራሱ እያመመኝ ነው። አሁን በቃ ና ተረጋጋና ቁጭ ብለን እናውራሽ። እኔ አሁን እያቅለሸልሽኝ ነው። ገባኝ እኮ ያሹ ነገር አለ አይደል? እሱ ያለ ደግሞ ሌላ ጭንቀት ራሱ ላይ መፍጠር የለም። ሰማይ ከልጁና ሰው ጋር በቃ ነው ያለው። እንደማልፈልግም ፈልገሽ እኮ አይደለም ያመጣሽ አይደል? አንቺ አልም እኮ ልጅም መሰለኝ አንቺ አለሽ ልጅም መፈጥረው እግዚአብሔር ነው አይደል? መፈጥረው በእግዚአብሔር ስራ ደግሞ ጣልቃ መግባት የለባችሁ ሁለታችሁ። ይሄን ኃጢአት ተሰራችሁ ነው። እኔ እየገባው አይደለም ግን መፍትሄ ብዬ የማስበው ነገር ነው። መፍትሄ ብዬ አስበው እናንተ ፈቅዳችሁ ባላመጣችሁት ነገር የመጣውን ልጅ ማጥፋት ማለት ከነፍስ ግድያ ምንም አይተናል። እኔ ምንም እኮ ማን እንደተባበርክ እኮ ነው ከሷ ጋር ምንም ትክክል ነው። ምክንያቱም ይኸውልህ ምን መሰለህ የሰው ነፍስ ታጠፍ ነው እግዚአብሔር የኔ ህይወት ስተርም የኔ ህይወት ምንም አይሆንም። አይሆንም ማለት አንድ ስተት ተፈጥሯል። አሮቹ እኮ ነው በእሳት ልጅ ወልጄ ምን ልሆን ነው? እሺ ንገረኝ ምን ልሆን ነው እንዴ? ጄደን የሚቀበል ይመስላል ይሄን ነገር በነገር ጄደን ተቀበለ አልተቀበለ እሱ ራሱ ችግር ነው። አገባኝ ነው ላሳድግ ነው እንዴት ነው ማለት አልገባኝ ነው። በቃ እኛ በምንተጋገዝበት መንገድ ታሳድጋለህ። እኔ ረዳሻለሁ በሚችሉት በእውነት እንዴ እኔ በጭራሽ ላንቺም ጥሩ አይደለም። ውሪ ላንቺም ጥሩ አይደለም። ጥሩ ነው በቃ የተሻለ ሐሳብ ነው። ይበል ልጁ እንኳን ቢወርድ ማለት ነው ከዚህ በኋላ የማርገዝ ሳውሳ በጣም ዝቅተኛ ነው። ገብቶሃል አይደል? ጤናዋ ላይም ጥሩ የማይሆን ነገር ነው እንዴ ለወደፊትም እያሰባችሁ ጓደኞች አሁን አርግዤ ሳይኝ በሳት ምን ይሉኛል? ምን ይባል የፈለገውን ይበላ ሰው የፈለገውን ይበላ። በጭራሽ አይሆንም። እንኳን አድርገሽ እኮ ሳታደርጊም ብዙ ነገር ይወራል አይደል? በቃ ነው እውነት በጭራሽ አጣጥቶም እንጂ በጭራሽ ለጄዳ እንዳትነግረው የነገር አድርገዋለሁ። ተጣልተናል አይደል? እነግረዋለሁ። ማወቅ አለበት ጓደኛዬ ምንም ቢሆን ጓደኛዬ ኢቭን ያው ሁሉ ነገር እኔ ቢያደርግም ያው ሁሉ ነገር ቢፈጠርም አሁንም ቢሆን ጓደኛዬ እንዲያ ነገር ተፈጥሮ ደግሞ ያለሱ ውሳኔ ምንም ነገር አደርጋለሁ ብትይ የኔ ሚስጥር መጠበቅ ያቅታል። አልሰማሽ፣ በእውነት አልሰማሽ። አንተንም ቢሆን አንቺንም አልሰማሽ።
ምክንያቱም ይሄ ነገር እኔ ከዚህ በላይ ልነግረው አልችልም። የአንቺ ብቻ ውሳኔ አይደለም። ኢቭን ይሄ ነገር እንኳን እሱ እንኳን ይሁን የሚል እኔ በጭራሽ አልስማማም። በዚህ ሀሳብ በጭራሽ አልስማማም። ይሄን እንድታውቁልኝ እፈልጋለሁ። ኢቭን ከዚህ በኋላ ያለን ጓደኝነት ራሱ በዚህ አይነት እንትን ሊቀጥል አይችልም። እና ትውለድ ባይና ትውለድ በቃ ይሄ መጨረሻ ውሳኔ ነው። ትውለድ ከዶክተሩ ጋር ቀጠሮ አለኝ። አንዴ ልደውልለት ነው መጣ። ጭራሽ ከዶክተሩ ጋር አንተ ያመሃል ምንም ጭራሽ ቀጠሮም ይዛ እኔ እንደዚህ አይነት ችግር ደርሶብኝ ቢሆን ከዚህ የተሻለ አማራጭ የለም። እኔ ደግሞ ለራሴ ብዬ የምለውን አይዲያ ነው የሰጠኋት። በቃ አንተ ጤነኛ አይደለም እንዴ ማንዳ? ይሄ እኮ በጭራሽ ምንም ማድረግ አልችልም። ከዚህ የተሻለ ሌላ ሀሳብ የለኝም። አንተ ቤተክርስቲያን ተመላለስ የለ በእኒያ ነገር ላይ እንዴት ነው አንተ ውሳኔ እንትን የምትለው? ምን አይነት አረበ ኢየሱስ እኔ ምን ብዬ መቀበል እንዳለብኝ አላውቅም። ወሬ ስርዓት ያዥና ተቀበለሽ። ይሄ ከዶክተር ጋር ቀጠሮ አለኝ ምናምን አይሰራም። ጭራሽ ያለ ሱፍ ጋር ቀጠሮ ይዛሽ ልታስፈርጂ ልትይጂ ነው። በጭራሽ አልስማማ። ካሁን በኋላ እንዲያ ነገር መተወሩ ከሆነ ከእናንተ ጋርም ያለኝ ጓደኝነት ያበቃል። በቃ ያበቃል። እንዲያ ነገር ነው አልቀበልም። ምንድነው እኔ አጠገቤ ሆኖ እንደዚህ አይነት ነገር የሚያደርግ ሰው ከዚህ የተሻለ ሀሳብ የለም። ኖ መፍትሄ አይሆንም። መቼም ቢሆን መፍትሄ አይሆንም። ጭራሽ እንትን ትላላችሁ ተባብራችሁ እሷን በማረም ፈንታ አንተ ከሰራ ተደረበቱ ታወራለህ። ከዚህ በላይ እኔ ለሷ እናገራለሁ። አስወርደሽም ቢሆን ምንም ማድረግ አይችልም። ለመናገሩ መፍትሄ አይደለም። በቃ ማስወረድ ነው መፍትሄ። ምንም ማድረግ አይቻልም። ዝም በል ማለት እኔ ዝም እላለሁ። ግን በጣም ነገሩን እንደቀልድ እያየህ እኔ ዝም እላለሁ። አንተን እንደቀልድ ያየው ቀላል ነገር አይደለም እንዴ? ምንድነው እንዴ? እደውላለሁ ለማለት የምን መደወል ነው? ይኸውልህ መፍትሄ ከዚህ የተሻለ መፍትሄ አለ? ይማል ነው አውቀን ነው የምር አውቀን ነው ምን አውቀን ነው ፍራንክ ያደረግን የምን አውቀን ምን የሚሉት እንትን ነው አሁን እና ዝም ብለን ከምንለያይሽ ጭራሽ ለጃሶና እናስወርዳለን ብላችሁ ፍራንክ መስራት ጀመራችሁ። ተስፋው ወገኛ ነው ግን ይልም ሮጋት ባቂ አረረ ተው እና እንደዚህ ትናደዳለህ። እኔ እውነት የመሰለኝ አይደለም። አሁንም ቢሆን ፍራንክ የመሰለኝ አይደለም። ምን አናደረ እንደዚህ አንተ ጄደ ነው እንደሚያደርግ ያማል እንዴ? እንዴት አመንከኝ ነው? ምን ሆነ ነው? ሜቢ ሊፈጠር ይችላል እኮ አይደል? እኮ ቢፈጠር እኮ መፍትሄ ነው እንጂ አንተ ቶሎ ብለህ ተናደህ እንዴ? ከዚህ በላይ እናንተ ሁለታችሁ ደግማችሁ በእውነት እኔ እናገር ነበር። ምን ብለህ አርግዛለች ነው እንዴ? ከዚህ በላይ ምን ይናገራል? አርግዛለች የምር ታረግዝ እቺ ልጅ በቃ ወርዳት ነበር። በእውነት እንዴት እንደጨነቀኝ እነግራችኋለሁ። አይዞህ